ኢራን ከሩሲያና ከቻይና የገዛቻቸው የአየር መቃወሚያዎች። የአህያ ባል ከጅብ አያስጥልም እንዲሉ የቴህራን ሰማይ እንዲጠብቁ የተተከሉት የቻይናና የሩሲያ ዘመናዊ የአየር መከላከያ ስርዓቶች የአሜሪካና የእስራኤልን ጥቃት መከላከል አለመቻላቸው የጦር መሳሪያዎቹን ብቃት ጥያቄ ውስጥ ጥሎታል። የኤችኪው-9ቢ ዳግመኛ ውድቀት። ታይምስ ኦፍ ኢንዲያን ይዞት በወጣው ዘገባ መሰረት በቅርብ አሜሪካ እስራኤል በኢራን ወታደራዊ ተቋማት ላይ የሰነዘሩት የተቀናጀ ጥቃት የኢራንን የአየር መከላከያ አውታር በእጅጉ አሳጥቶታል። በተለይም ኢራን በከፍተኛ ወጪ ከቻይና የገዛችው ኤችኪው-9ቢ የተሰኘው የሚሳኤል መከላከያ ስርዓት የአጥቂዎቹን የጦር አውሮፕላኖች ማቆም ሳይችል መቅረቱ ታላቅ መነጋገሪያ ሆኗል። ይህ የቻይና መከላከያ ስርዓት ሲከሽፍ የአሁኑ ለሁለተኛ ጊዜ ሲሆን ቀደም ሲል በፓኪስታንና በህንድ መካከል በነበረው ግጭት የህንድን ጥቃት መከላከል ሳይችል መቅረቱ ይታወሳል። ራዳሮቹን የሚያሳውረው የአጥቂዎቹ ስልት የመከላከያ ስርዓቱ ለምን ሊከሽፍ ቻለ ለሚለው ጥያቄ ዘገባው የሚከተሉት ምክንያቶች አስቀምጧል። ከዚህ ውስጥ የሆኑትም ደግሞ አንደኛው የኤሌክትሮኒክስ ውጊያ ሲሆን ሁለተኛው የስውር አውሮፕላኖች ሚና ነው። የኤሌክትሮኒክስ ውጊያ አጥቂዎቹ የተራቀቁ የራዳር ማሳወሪያዎችን ቴክኖሎጂ በመጠቀማቸው የቻይናው ኤችኪው-9ቢ እና የሩሲያው ኤስ-300 ኢላማዎችን ማየት ተስኗቸዋል። የስውር አውሮፕላኖች ሚና ደግሞ እንደ ኤፍ-35 ያሉ በራዳሮች የማይታዩ የጦር አውሮፕላኖች እና በርካታ ድሮኖች የኢራንን የእዝ ማዕከል በመምታት መላውን ስርዓት አይነ ስውር አድርገውታል። ሶስተኛው ደግሞ የሆነው የከፍታ ገደብ። የቻይናው መከላከያ በከፍተኛ ከፍታ ላይ የሚበሩ ኢላማዎችን ለመምታት ታስቦ የተሰራ ቢሆንም ዝቅ ብለው ለሚበሩ ፈጣን ለሆኑ የሚሳኤል ጥቃቶች ተገቢው ምላሽ መስጠት አልቻለም። በዚህም ደግሞ የቤጂንግ ስጋት። ይህ ክስተት የቻይና የጦር መሳሪያዎች በጦር ሜዳ ያላቸው ተአማኒነት ጥርጣሬ ላይ ጥሎታል። ቀደም ሲል ህንድ በፓኪስታን ላይ ባደረገችው ኦፕሬሽን ሲንዶር ወቅትም በተመሳሳይ የቻይና መከላከያ ስርዓቶች በህንድ ድሮኖች በቀላሉ መደምሰሳቸው የሚታወስ ሲሆን የአሁኑ የኢራን ክስተት ለቤጂንግ የጦር መሳሪያ ንግድ መጥፎ ዜና እንደሚሆን ተገምቷል። የእናንተ ሐሳብ አስተያየት በኮሜንት ስር አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ።